አላህ ቁርአን ላይ ሁለት ባልና ሚስቶች ሲጣሉ ወዴት መመለስ እንዳለብን አላህ ነግሮናል። ወደሷ ቤተሰብና ወደሱ ቤተሰብ መልሱት ነው የሚለው አላህ። አሁን የሙስሊሙ ማህበረሰብ ጋብቻ ላይ ችግር ሲፈጠርበት የት ነው ያለው? ቲክቶክ ላይ እኮ ነው ያለው። ባሌ 2 ብር ሰጥቶኝ በ300 ብር ሂዶ ሌላ ሚስት አገባ። ለማን ነው የምትናገረው? ለፋጅሮቹ የአላህን የነብዩን ቃል ስለማያውቁት አግብቻት 200 ብር ሰጥቻት 100 ብሩን የት እንዳረገችው አላቅም። ለማን ነው የሚናገረው? ለፋጅር። አንዷ ጭራሽ ጤነኛ ያልሆነችዋ የተወሰኑ ባሎችን አግብቼ ፈትቻለሁ እስላም ላይ ትላለች። ቻናል ላይ ወጣ የእስላምን ገጽታ ለማበላሸት ስርያ የሚባል ንካ ይፈቀዳል ትላቸዋለች። ሚዲያ ላይ ወጣው እኮ ወላሂ አይፈቀድም። ቀጣፊ ነች እቺ። ለራሷ ቲክቶክ ላይ ብር ለመቀበል ለመታወቅ ነው እንጂ እስላም ላይ አይፈቀድም። ወጣ በእኛ ስርያ የሚባል የድብቅ ንካ ይቻላል ትላቸዋለች። አረባከሽ ይላታል ካፊሩ። ይቻላል አዎ ትለዋለች። ይሄ ከራሷ ጅህልና ከራሷ ማህይብነት ወይንም ደግሞ አንዳንዶቹ የሚሰሩት ድራማ ዛሬ ሚዲያ ላይ ወጥቶ ከአንድ ጋዜጠኛ ጋር ቃለ ምልልስ ሲያደርጉ በጣም ብዙ ሰው ይመለከታቸውና ዩቲዩብ ላይ ክፍያ ይከፈላቸዋል በዶላር። ያንን ዶላር ለመቀበል እስላም ላይ ነው ጥቁር ነጥብ የሚጥሉት። ተመልከቱ። ከእስላም ውጭ ያሉ ሰዎች እስላምን እንዳይወዱት በተለይ ሴቶች እንደዚህ አይነት ነገር ስለማይወዱ እስላም ለካ እንደዚህ አይነት ነገር ይፈቅዳል እንዴ ፈውዳ ነው እንዴ እንዲሉ የሚያደርጓቸው ስማቸው የሙስሊም ስም ነው። ይስገዱ አይስገዱ አናቅም። አስላቸው ሙስሊም ነው ሙስሊም አይደል አናቅም። ግን ሚዲያ ላይ ሲቀርቡ ሙስሊም ነኝ ብሎ ነው የሚቀርቡት። ውስጣቸው ባዶ ነው። ሐራም ሐላል አያውቁም። የተወሰነ ሰዓት ብሯን ደግሞ ሰብሰብ ካደረጉ በኋላ ሲደነሱ ታያቸዋላችሁ። ይሄ በእስላም አይቻልም። ይሄ በድብቅ በቤተሰብ ማዕከል ሹራ የሚደረግባቸው ጉዳዮች ማዕከል ነው። የሸሪያ ጉዳይ ማባከን አይቻልም። የባልሽን ምስጥር ሂደሽ ለፋጅር ለዛውም ሰላቱን ለማይሰግድ ለዛውም እስቲንጃን ለማይጠቀም ለዛውም አላህን ለሚሳደብ ነብዩን ለሚሳደብ አካል ይነገራል። ወላሂ ነውር ነው። የምስትህን አይብ የምስትህን ገበና አላህን ለማያቅ ነብዩን ለማያቅ አላህን ለሚሳደብ ነብዩን ለሚሳደብ ይነገራል። ነውር ነው፣ አይደረግም። አልহামዱሊላህ እኛ ማዕከላችን ላይ የአላህ ክታብ የነብዩ አለይሂ ሰላቱ ሰላም ሐዲስ አለ። ዑለማዎቻችን አሉ ማዕከላችን ላይ መፍቴን ማግኘት እንችላለን። ነፍስያችን ገደብ ካደረግን በነብዩ አለይሂ ሰላቱ ሰላም ጊዜ እኮ ይከሰት ነበር አይደል እንዴ? ሰሃቦች እኮ ሁሉም ተግባብቶ አይደለም። ከምስቱ ጋር ተጣልቶ የሚመጣ ሰሃባ ነበር፣ ከባሏ ጋር ተጣልታ የምትመጣ ሰሃባ ነበረች። ነብዩ ግን ይፈቱላቸዋል፣ ጉዳያቸው ይፈታል ጉዳይ። የኛ ሙስሊሞች ዛሬ ሚዲያው ላይ የሚሰሩ ጸያፍ ነገር ነገ እኮ ይተከለብናል። ወቁት እናንተ። እስላም እንደዚህ ነው ብለን ዳዕዋ ስናደርግ 15 ዓመት 20 ዓመት ፈጅቶም ላናስተካክለው እንችላለን። ይሄን የጣሉትን ጥቁር ነጥብ እነ ኸዲጃ እነ አይሻ እነ ዘይነብ እነ ፋጡማ እነ ሀያት እነ ምናምን ይሄ የሙስሊም ስም ዝም ብሎ ሳይከፈልበት ያገኙትን ስም ይዞ ሚዲያ ላይ ወጥቶ እስላምን የሚያሰድቡ ሰዎች እኮ ይሄን ገጽታ ለማስተካከል እንደገና ለመቀየር አፕዴት ለማድረግ ረጅም ጊዜ ይፈጅብናል። ያም መስጂዶች ክፍት ከሆኑ ማይኮቹ ለዳዋ ክፍት ከሆኑ መጅሊሱ ለዳዋ ክፍት ከሆነ ለተውሂድ ለሱና ክፍት ከሆነ ነው እንጂ በየመንደሩ የምናደርጋት ዳዋ ሳይደርስም ልንሞት እንችላለን፣ አይታወቅም። ስለዚህ እነዚህ ሰዎች እኮ ከአንተ ቤት ከኔ ቤት እኮ ነው የሚመጡት።